ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። ሰላም ለእናንተ ይሁን የታይም ሚዲያ አድማጮች። ለዛሬ ረቡዕ መጋቢት 2 2018 ዓ.ም ያዘጋጀንላችሁ ዜናዎች ይዘን ቀርበናል። ቆይታችሁ ከኛ ጋር ይሁን። የኢትዮጵያ መንግስት በበጀት እጥረት ምክንያት አብዛኞቹን የመንግስት ዩኒቨርሲቲዎች ለመዝጋትና ወደ ወታደራዊ ካምፕነት ለመቀየር መወሰኑን የሚጠቁሙ መረጃዎች እየወጡ ሲሆን ይህ ውሳኔ በአገሪቱ የትምህርት ታሪክ ውስጥ ታይቶ የማይታወቅ የጨለማ ዘመን መጀመሪያ ሊሆን እንደሚችል ተሰግተዋል። መንግስት ይህንን እርምጃ ለመውሰድ ያስገደዱት ምክንያቶች ሲል ያቀረቡት ነጥቦች በመጀመሪያ ደረጃ መንግስት ዩኒቨርሲቲዎች ወጪ ብቻ እንጂ ገቢ አያመጡም በሚል አሳፋሪ ስሌት ትምህርትን እንደ ኪሳራ መቁጠሩ ትልቅ ድንጋጤ ፈጥረዋል። የሰው ኃይልን ማፍራትና እውቀትን ማስፋፋት ለአንድ አገር የረዥም ጊዜ ኢንቨስትመንት መሆኑን ቀርቶ እንደ ንግድ ድርጅት በትርፍና ኪሳራ መመዘኑ የመንግስትን የእውቀት ጠላትነት ያሳያል። በዚህም ምክንያት ለተማሪዎች ምግብ፣ ለመማሪያ መጽሐፍትና ለምርምር ስራዎች ይመደቡ የነበረው በጀት ሙሉ በሙሉ ተቆርጦ ያ በጀት በቀጥታ ወደ ሰራዊቱና ለጦርነት ማስፈጸሚያነት እንዲዛወር ተወስነዋል። ይህ ማለት አገሪቱ በብዕር ፋንታ ጥይትን፣ በቤተ መጻሕፍት ፋንታ ቦምቡን መርጣለች ማለት ነው። ይህ እኩይ ውሳኔ እዚህ ላይ ብቻ አያበቃም። በአሁኑ ወቅት በሺዎች የሚቆጠሩ ወጣቶችን እያስተናገዱ ያሉት የዩኒቨርሲቲ ግቢዎች ወዲያውኑ ወደ ወታደራዊ መኖሪያ ካምፖች እንዲቀየሩ ትዕዛዝ ተላልፈዋል። ተማሪዎች በሰላም ተኝተው የሚያድሩባቸውን የመኝታ ክፍሎች የጦር መሳሪያ ማከማቻና የሰራዊት መከታ ይሆናሉ። ይህ እርምጃ አምባገነን መሪዎች በህዝባቸው ላይ ያላቸውን ፍርሃትና ስልጣናቸውን ለማስጠበቅ ሲሉ ማንኛውንም አይነት የሲቪል ተቋም ወደ ጦርነት ቀጠና ለመቀየር ወደ ኋላ እንደማይሉ የሚያሳይ ግልጽ ማሳያ ነው። በተጨማሪም ውሳኔው በዜጎች መካከል የከፋ የመደብ ልዩነትን የሚፈጥር ሴራ ያዘለ ሲሆን አቅም ያላቸውና ሀብታም ተማሪዎች በግል ዩኒቨርሲቲዎች ከፍለው እንዲማሩ ሲፈቀድላቸው፣ አቅም የሌላቸው የድሃ ልጆች ግን ትምህርታቸውን አቋርጠው ሰራዊቱን እንዲቀላቀሉ ይገደዳሉ። መንግስት ግዳጅን ከጨረሱ በኋላ ጥቂት በሚቀሩት ዩኒቨርሲቲዎች ይማራሉ የሚል ተስፋ ቃል ቢሰጥም ይህ ግን ወጣቱን ለጦርነት ማገዶነት ለመመልመል እየተዘረጋ መሰሪ ወጥመድ ነው። በአጠቃላይ ይህ እርምጃ የብልጽግና መሪዎች ያልተማረ ህዝብ ለመግዛት ይመቻል በሚል ስሌት የሚተገብሩት የጥፋት መንገድ ነው። ትውልዱን ከእውቀት ዓለም አግልሎ ለጦርነት ማዘጋጀት አገርን ወደ ድንቁርናና ወደማያልቅ የእርስ በርስ ግጭት አዘቅት ውስጥ መክተት ነው። በትምህርት ላይ የታወጀው ይህ ዘመቻ በኢትዮጵያ ሰማይ ስር የተደቀነ ትልቅ የጥፋት ደመና ሆኖ ተመዝግበዋል። የብልጽግና መንግስት የባህር በር ፍለጋ ጥያቄ ከዲፕሎማሲያዊ መስመር ወጥቶ ወደ ግልጽ ጦርነት ሰባቂነትና ቀጠናዊ ትንኮሳ እየተቀየረ መሆኑን የሚያሳዩ አስደንጋጭ ንግግሮች እየተሰሙ ነው። ሰሞኑን በመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ የተሰጠው መግለጫ መንግስት ሰላማዊ አማራጮችን ወደ ጎን በመተው የኃይል መንገድን እያሰላሰለ መሆኑን ለዓለም አቀፉ ማህበረሰብ ያበሰረ ሆነዋል። ሜጀር ጀነራሉ በአድዋ ሙዚየም ተገኝተው በሰጡት ማብራሪያ የአሰብን ወደብ አስመልክቶ የተጠቀሙባቸው ቃላት ለጎረቤት ሀገር ሉዓላዊነት ያላቸውን ንቀትና የጦርነት ፍላጎት በግልጽ የሚያሳዩ ነበሩ። በኤርትራ ያሉ ግመሎች እንኳን አያገኙትም እና ኢትዮጵያ ካልተጠቀመችበት ይበሰብሳል እንጂ ምንም ሊሆን አይችልም የሚሉት ንግግሮች የዲፕሎማሲ ቋንቋ ሳይሆኑ የግጭት ነጋሪት መቺ ቃላት ናቸው። ወደቡ የተገነባው ለኢትዮጵያ ብቻ እንደሆነ በመግለጽ የታሪክ ትርክትን ለወታደራዊ ወረራ እንደ ሽፋን ለመጠቀም መሞከራቸው የብልጽግና መንግስት የባህር በር ጥያቄን በጉልበት ለመመለስ ያለውን ጽኑ ፍላጎት ያሳያል። በንግግራቸው ውስጥ የኤርትራን መንግስት ምቀኛና ልብ የሌላቸው በማለት መፈረጃቸው ጉዳዩን ከሀገራዊ ጥቅም ይልቅ ወደ ግላዊ ጥላቻና ስሜታዊነት ዝቅ ያደረገው ነው። ሞሮኮን በምሳሌነት በማንሳት በነፃ ይገባን ነበር የሚለው ክርክር ዓለም አቀፍ የባህር ህግጋትንና የሀገራትን ድንበር ወደ ጎን በማለት በጉልበት የኔ ነው የማለት የጦር ሰባቂነት መንፈስ እየተጠናወተው ነው። በአጠቃላይ ከከፍተኛ ወታደራዊ መኮንን የሚጠበቅ የሀገርን ሰላም ማስከበር እንጂ እንዲህ ያለ ቀስቃሽና ትንኮሳ አዘለ ንግግር ማድረግ አልነበረም። ይህ አካሄድ የብልጽግና መንግስት ኢትዮጵያን ወደማያልቅ ቀጠናዊ ጦርነትና መገለል እየገፋት መሆኑን የሚያረጋግጥ ሲሆን የባህር በር የሚለው ሰላማዊ ጥያቄ መልኩን ቀይሮ ወደ ወታደራዊ ወረራ ዝግጅት መሸጋገሩን ለኢትዮጵያ ህዝብና ለዓለም አቀፉ ማህበረሰብ ትልቅ የማንቂያ ደወል ሆኗል።
በትላንትናው ዕለት በኦሮሚያ ክልል በምስራቅ አርሲ ዞን በሲርካ ወረዳ በሶጂ ሳዴ ቀበሌ አርዳ አዲ ተብሎ በሚጠራው ስፍራ የተፈጸመው ድርጊት የሰብአዊነትን ጥርኝ ያላከበረና የብዙዎቹን ልብ የሰበረ አሰቃቂ ክስተት ሆኖ ተመዝግበዋል። የመንግስት የጸጥታ ኃይሎች ያለምንም በቂ ምክንያትና ግጭት በሌለበት ሁኔታ አርሶ አደሩ ደምና ላቡን አፍስሶ ያመረተውንና ለምርት ደርሶ የነበረውን ሰፊ የእህል ማሳ በእሳት አጋይተውታል። ይህ ድርጊት ከምግብ ዋስትና ጥሰት ባለፈም በአካባቢው ማህበረሰብ ላይ ከፍተኛ ስነ ልቦናዊ ስብራትና ከባድ የህዝብ ምሬት ቀስቅሰዋል። አርሶ አደሩ የዓመት ቀለቡንና የልጆቹን መተዳደሪያ በዓይኑ ፊት አመድ ሆኖ ሲመለከት የተሰማው ስሜት ከሞት በላይ ነው በሚል መራር ቃል እየተገለጸ ይገኛል። በተደጋጋሚ አርሶ አደሩን በዚህ ልክ ማሰቃየትና ኑሮውን መሰረት የሚያደርጉ ማሳዎችን ማውደም ከምን የመነጨ የጥላቻ ስሌት እንደሆነ ማህበረሰቡን ግራ አጋብተዋል። ሆኖም ይህ በምስራቅ አርሲ የታየው ክስተት አዲስ ሳይሆን ቀደም ሲል በትግራይና በአማራ ክልሎች የታዩት አሰቃቂ ታሪኮች ቀጣይ ምዕራፍ ይመስላል። በትግራይ ጦርነት ወቅት ሰራዊቱና ተጋባዥ ኃይሎች የአርሶ አደሩን ሰብል በማቃጠል የእርሻ መሳሪያዎችን በመስበርና ከብቶችን በመግደል ህዝቡን ለከፋ ሰው ሰራሽ ረሃብ መዳረጋቸው በተለያዩ ዓለም አቀፍ የሰብአዊ መብት ተሟጋቾች ሲዘገቡ ቆይተዋል። በተመሳሳይ ሁኔታ በአማራ ክልል በተከሰቱ ግጭቶች ውስጥ ሰላማዊው አርሶ አደር ዋነኛ የጥቃት ሰለባ በመሆን ምርቱ በእሳት ሲጋይበት መቆየቱ የሚታወስ ነው። እነዚህ ድርጊቶች በሙሉ የሚያሳዩት ጦርነትና የፖለቲካ ልዩነት ተገቢውን መስመር ስተው ሰላማዊውን ህዝብ በረሃብ መቅጣትና የኑሮ መሰረቱን በማውደም እንዲንበረከክ የማድረግ አስከፊ ስልት እንደ ጦር መሳሪያ ጥቅም ላይ እየዋለ መሆኑን ነው። አገርንና ህዝብን የመጠበቅ ኃላፊነት ያለበት ሰራዊት የህዝብን ጉሮሮ የሚዘጋ ተግባር ላይ መሰማራቱ በአገሪቱ እየታየ ያለውን የሞራል ዝቅጠትና የፍትህ አልባነት ስፋት ያሳያል። አሁን ላይ በሲርካ ወረዳና አካባቢው የሚሰማው የህዝብ ምሬትና ለቅሶ መንግስት የገዛ ዜጎችን በጠላትነት ከመፈረጅ ወጥቶ የሰላማዊ ሰዎችን መብትና ኑሮ እንዲያስከብር የሚማጸን ነው። በላቡ ያመረተውን እህል በእሳት የተነጠቀ አርሶ አደር ህመሙ የአንድ አካባቢ ብቻ ሳይሆን የጠቅላላው የቆሰለ ህሊናም ድምፅ ነው። በደቡብ ኢትዮጵያ ክልል ጋሞ ዞን በተለያዩ ወረዳዎች ወቅቱን ሳይጠብቅ የጣለውን ከባድ ዝናብ ተከትሎ በተከሰተው የመሬት መንሸራተትና የጎርፍ አደጋ የ11 ሰዎች ህይወት ማለፉ ተረጋገጠ። ይህ አደጋ በደጋማው የአገሪቱ ክፍል የሚኖሩ ዜጎች ለተፈጥሮ አደጋ ያላቸውን ከፍተኛ ተጋላጭነትና የሚመለከታቸው የመንግስት የቅድመ መከላከል ዝግጅት ማነስ በድጋሚ አጉልቶ ያሳየ ክስተት ሆነዋል። የዞኑ አስተዳዳሪ ዛሬ ባወጣው መረጃ እንዳመነው የሞት አደጋው በ3 የተለያዩ ወረዳዎች እየተመዘገበ ሲሆን በቦንኬ ወረዳ ዮሎ ቀበሌ በተከሰተው የመሬት መንሸራተት የአንድ ቤተሰብ አባላት የሆኑ አንዲት እናትና 2 ልጆቿ ወዲያውኑ ህይወታቸው ሲያልፍ አባወራው ከባድ የአካል ጉዳት ደርሶባቸው በቦንኬ ጋዜሶ ጤና ጣቢያ የህክምና እርዳታ እየተደረገላቸው ይገኛል። በተመሳሳይ በካምባ ዙሪያ ወረዳ ባልታ ከተማ በድንገተኛ ጎርፍ የ2 ሰዎች እንዲሁም በጋጮ ባባ ወረዳ ማዞ ዶይሳ ቀበሌ የ6 ሰዎች ህይወት ማለፉን አስተዳደሩ አረጋግጠዋል። አደጋው የሰው ህይወት ከመቅጠፉም ባሻገር የህዝብ መመላለሻ መንገዶች በናዳ በመዘጋታቸው የአካባቢው ነዋሪዎች የዕለት ተዕለት እንቅስቃሴና የነፍስ አድን ስራዎች ክፉኛ ተስተጓጉለዋል። የጋሞ ዞን አስተዳደር ለተጎጂ ቤተሰቦች ሀዘኑን ገልጸው አስፈላጊ የሆነ ድጋፍ ከሚመለከታቸው አካላት ጋር በቅንጅት እያደረግኩ ነው ቢልም በመግለጫው ላይ ሰፊውን ቦታ የሰጠው ኃላፊነትን ወደ ማህበረሰቡ በሚገፉ የጥንቃቄ ማሳሰቢያዎች ላይ ነው። አስተዳደሩ ገደላማና ተዳፋት ቦታዎች ላይ የሚኖሩ ነዋሪዎች ዝናብ በሚጥልበት ወቅት ራሳቸውንና ቤተሰባቸውን ወደ አስተማማኝ ስፍራ እንዲወሰዱ የመሬት ስንጥቆችንና አዳዲስ ምንጮችን በንቃት እንዲከታተሉ እንዲሁም ከወንዝ ዳርቻዎች እንዲርቁ አሳስበዋል። ይሁን እንጂ ይህ የመንግስት አቋም በባለሙያዎች ዘንድ ትችት አስነስተዋል። አብዛኛው የአካባቢ አርሶ አደር የተሻለ የመጠለያ አማራጭ በሌለውና መሬቱን ጥሎ መሄድ በማይችልበት ሁኔታ ውስጥ ሆኖ ዝናብ በመጣ ቁጥር ቦታ ልቀቁ የሚል ማሳሰቢያ መስጠት መንግስት ኃላፊነቱን ከመሸሽ እንደማይለይ ይነገራል። በተደጋጋሚ መሰል አደጋዎች በሚያጋጥሙባቸው የኢትዮጵያ አካባቢዎች መንግስት ዘመናዊ የቅድመ ማስጠንቀቂያ ስርዓቶችን ከመዘርጋት የቴክኖሎጂ ድጋፍ ካላቸው የሜትሮሎጂ መረጃዎች በመነሳት አስቀድሞ ሰዎችን ከማስጠንቀቅና ቋሚ የማስፈሪያ ስትራቴጂ ከመንደፍ ይልቅ ከአደጋ በኋላ በሚሰጡ የሀዘን መግለጫዎችና ጊዜያዊ ማሳሰቢያዎች ላይ ብቻ ማትኮሩ የዜጎችን ህይወት አደጋ ላይ ጥሎት መቀጠሉን ይህ የጋሞ ዞን ሰቆቃ በድጋሚ አረጋግጠዋል። በአንጋፋው ፖለቲከኛ አቶ ልደቱ አያሌው የሚመራው አስተባባሪ ኮሚቴ ኢትዮጵያ በአሁኑ ወቅት በታሪኳ እጅግ አሳሳቢ በሆነ የህልውና አደጋ ላይ መውደቅዋን በይፋ ያስታወቀ ሲሆን የአሁኑ አገዛዝ ጦርነትን እንደ ዋና የፖለቲካ ማስተዳደሪያ ስልት አድርጎ በመያዙ አገሪቱን ወደ ባሰ ሁሉን አቀፍ ቀጠናዊ የጦርነት እሳት ውስጥ ለመክተት ተቃርበዋል ሲል
ወቅሰዋል። ኮሚቴው ጦርነት ይቁም፣ የሽግግር አገዛዝ ይብቃ፣ ሰላም ይስፈን፣ ከምርጫ በፊት ሁሉን አቀፍ የሽግግር መንግስት ይመስረት በሚሉ መሪ ቃላት በአሜሪካ በለንደን እና በሌሎችም ዓለም አቀፍ ከተሞች ታላላቅ የተቃውሞ ሰልፎችን ለማካሄድ ዝግጅቱን ማጠናቀቁን አረጋግጠዋል። ከዚህ ጋር ተያይዞም የጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት ተከትሎም የነበረው የአገሪቱን ነባር ችግሮች የመፍታትና ወደ ዲሞክራሲያዊ ስርዓት የመሸጋገር የህዝብ ተስፋ በከሸፈው ማደሩን የገለጸው ኮሚቴው ባለፉት 7 ዓመታት በተካሄዱ ጦርነቶች በሚሊዮን የሚገመቱ ንጹሐን ህይወታቸውን ማጣታቸውን፣ ቁጥራቸው የበዛ ወገኖች መፈናቀላቸውንና ከ7 ሚሊዮን በላይ ህጻናት ከትምህርት ገበታ ውጪ መሆናቸውን አብራርተዋል። የህግ የበላይነትና ሰላም በመጥፋቱም ዜጎች በገዛ ሀገራቸው በነጻነት መንቀሳቀስ የማይችሉበት ሁኔታ መፈጠሩን፣ መንግስትም ትኩረቱን በሰላም ላይ ባለማድረጉ ህዝቡ በከፋ የስራ አጥነትና የኑሮ ውድነት አዘቅት ውስጥ መውደቁን መግለጫው ያትታል። በመጨረሻም የአገሪቱ የውጭ ግንኙነትና ዲፕሎማሲ ከነበረበት ልዕልና ወርዶም የቲክቶክ አክቲቪስቶች ጉብኝት እንደ ትልቅ ስኬት የሚቆጠርበት ደረጃ ላይ ደርሰዋል ያለው ኮሚቴው አገሪቱን ከዚህ አዘቅት ለማውጣት ከሁሉን አቀፍ የሽግግር መንግስት መስረታ ውጪ ሌላ አማራጭ መፍትሄ እንደሌለም አጽንኦት ሰጥተዋል። ውድ አድማጮቻችን ለአሁን ያዘጋጀንላችሁ አጫጭር ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሳብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።